ويني منوش لازم توني منوش بيتو እንደዚህ ያመሳቀልሽው ቦፈንታል አጥነኝ ነው ያልሽው አዎ ሚስት ነኝ ያውም ደግሞ ልጅን ቦዲ ያስኩኝ ናፍቄያለሁ መሰለኝ በጣም የተነጫነጭ ነው ዞር በይ አንቺ ርካሽ የኔ ባል ውሸት ሊመስል ይችላል ግን ደግሞ እውነቴን ነው ካንተ ውጭ ሌላው እንዳላውቅ ዞር በይ በእናትሽ ወይኔ ግሬ በቃሽ ሆነ ፍጹም ነው የሌለበትም ለቅሽም ይላል ሮቤል ምንም አልኩ እና ታዲያ መሬት ላይ ምን ትሰራለህ? ምንም መሬት ላይ ምን ፈልጌ ነው? በልበል አሁን መሬቱ ላንተ ጥሩ አይደለም፣ እንቅስቃሴ ይጎዳል። በል ተነስ። እባክህ ልቀቀኝ። ምን ሆነህ ነው? መሬቱ እንቅስቃሴው ላንተ ስለሚጎዳ ነው። እዚህ ወይ ሌላ ጣጣ ታምጣብኝ። ተነሳ እባክህ። እባክህ ልቀቀኝ። ምንም ቢሆን ጉዳይ አይደለም ማለት ስለዚህ ተወኝ። አዎ ጉዳይ አይደለም፣ ግን በቃ ቦታ ሌላ ጣጣ ልትሆንብኝ አልፈልግም። በል ተነስ። ላግኝ። ምን ነው እዚህ ሞቼ ችግር እንዳልሆንብህ ፈራ? አይዞህ ራሴ ይመቻል። አቅቶኝ የዚች ዓለም ፉክክር በሁለት ተቃራኒ ሰዎች እንመለከተዋለን። ሁለት ተቃራኒ ሰዎች እነማን ናቸው? በዚህ ድራማ ላይ የምናየውና የምናስተውለውም ነው። በዚህ ድራማ በገሃዱ ዓለምም የሚከሰትና የምናየውም እንደሆነም ያስተምረናል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም ዘወትር እንደምናቀርበው በሉሃና ድራማ በክፍል 16 መተናል ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት ያደረጋችሁ አበረታቱ በማለት ታዲያ አሁን ላይም ሮቤልና አድናንም ሁለት ተቃራኒ ሰዎች ናቸው። አድናን ማለት ለሰዎች የሚጨነቅ ከራሱ ደስታ ይልቅ የሰዎችን የሚያስቀድም እንዲሁም ሰዎችን በቀላሉ የሚያምንና እንዲሁም በማስተዋልና ሰከንድ ባለመንገድ ህይወቱን የሚመራ ነበር። ነገር ግን በተቃራኒው ሚስትየዋ ተብየዋ አምኗት ያገባት ሚስቱም ብዙ ነገር እያደረገችና እየሰራችበትም የህይወትም ድራማዎችንም እየሰራች ትገኛለች። በዚህም በወንድሙና በሷ ያለውን ግንኙነትም በማጥበቅና እንዲሁም ከስርዓት የወጣ ነገርም ብዙ ነገሮችን እያደረገች ትገኛለች። ነገር ግን ከዕለታት አንድ ቀን አንዲት ሰራተኛቸውን የምትፈልግ ሉሃናም እህቷ ወደ ቤት በመግባቷም ብዙ ነገሮችን እያየችና እየተመለከተችም ትገኛለች። ነገር ግን አሁን ላይም የሉሃናና የአድናንም ሁኔታ ቢያመሳስለውም የሚያመሳስለው ነገርም የዋህነታቸው፣ ልበቀናቸው እንዲሁም ለእውነት የሚቆሙ መሆናቸውንም ያመሳስላቸዋል። ነገር ግን አድናን በአሁኑ ሰዓትም ምክርና እንዲሁም ሰዎችን አትመን እምነትንም በቀለል አድርገህ ማየት አለብህ የሚለውን ነገርም ባለመቀበሉም ብዙ ዋጋ እያስከፈለው ይገኛል ማለት ነው። ታዲያ አሁን ላይ ሮቤልና ሚራ የነ አድናንና የነ ሉሃና ተቃራኒ ናቸው ማለት ነው። እነሱ ማለት አስመሳይ ከራሳቸው ጥቅምና እንዲሁም ከራሳቸው ራስ ወዳድነት በስተቀር ለሰው ምንም የማይጨነቁና እንዲሁም ለራሳችን ብቻ ብለው የሚኖሩ ናቸው። በተለይ ለሰው እድገትና ለሰው ደስታም እንቅፋት ናቸው። ታዲያ አሁን ላይም አድናንን ለማጥፋት ሌት ተቀን እየሰሩ ባሉበት ሰዓትም እስበሳቸው ግን እየተበላሉና እንዲሁም እየተጨካከኑም ይገኛሉ። በዚህም ማሳያ የሆነችው ሚራ አሁን ላይ እንዴት ልትበልጠኝና ልትቀድመኝ ትችላለህ? አንተ አስመሳይ ተጠቅመህም ልትጥለኝ አይገባም በማለትም ሮቤልን አሁን ላይም በደገሰው ድግስም ጥለዋለች ማለት ነው። ሮቤል በወንድሙ ላይ ያደረገው በደልና እንዲሁም ግፍም አልበቃው ብሎም በተለይ በሉሃና ላይ የማይደግሰው ድግስ የማይቆፍረው ጉድጓድም የለም ነበር። ነገር ግን የዋክ ሰው ምንም አይነካውምና ሉሃና በአሁኑ ሰዓት ነጻ ወጥታለች ማለት ነው። እንዲሁም ሉሃና እንግዲህ
ሮቤልና ሚራ በተያያዙበት መንገድም ሁኔታውንም ሮቤል እንዴት ሊሆን ይችላል? በምንስ መንገድ ነው እንደዚህ የሆነው? ምን አድርገው ነው? ምንም ቢያጣላችሁ ምንም አያገባኝም። ነገር ግን እኛንና እኔንና አድናንን ከክፉ ነገር ጠበቅ ዘንድም እናንተን መቆጣጠርና መጠበቅ ግድ ይለኛል ባለችው መሰረት አሁን ላይም ሚራ ጥንቁቅ ባለመሆኗን በእንዝላልነት ቸላ ያለችውን መድኃኒትም አግኝታባታለች። ታዲያ ወዲያውኑም ፖርሳውን በምትፈልግበት ሰዓትም አላገኘችውም። እንዴትና በምን ሁኔታ ሊጠፋ ይችላል? ይሄን ፖርሳ ማን ነው ያነሳው? እያለችም እያበደችም ነበር። ታዲያም ባልተብየውም ወዲያውኑ ወደ ክፍል በሚገባበት ሰዓትም አልጋውን እንዳልሆነ አድርገዋለች። ምንድነው የሚያሳብድሽ? ምንድነው የሆንሽው? ቤቱንስ እንዴትና በምን ሁኔታ ነው በእግሩ ያቆምሽው? ሲላትም እሷም አራስ ነብር ሁናለች። ቦርሳውን አንተ ነህ አይደል ያየኸው? እንዲሁም አላየህም አይደል? በማለትም አሁንም አፍጣ እየተመለከተችውም ነበር። በነገሩ ግራ የተጋባው አድናንም ምን ሆነሽ ነው? ተረጋግተሽ ፈልጊው ከቦርሳውስ ምን ያህል ትልቅ ነገር ቢኖር ነው? በማለትም ምላሽ ሰጣት። እንዲሁም ምንም የለውም፣ ነገር ግን ቦርሳዬ እንዴት ሊጠፋ ይችላል? በማለትም አይኗንም አፍጣበታለች። ወዲያሁኑም ታዲያ ሉሃና ነበር የደረሰችው። ከቦርሳው ውስጥ ያለው ምንድን ነው? አንቺ ጉደኛ ጨካኝ ሴት ነሽ፣ በዚህ አልጠበቅኩሽም ነበረ። ነገር ግን አሁን ላይ ተይዘሻል፣ ጉድሽም ተገልጧል። ሮቤል ምን እንዳደረግሽውና እንዴትና በምን ሁኔታ እንደዚህ ሽባ እንዳደረግሽው ነቅቼብሻለሁ። በማለትም ያገኘችውን መድኃኒትም ፊት ለፊት አሳየቻት። በነገሩ የተጋባውም አድናንም ምንድን ነው የወጋችው ወንድሜን? በማለትም መድኃኒቱንም ይዞ በመንቀጥቀጥ ሉሃናንም እንዲሁ እየተመለከተ ማመን አቃተው። ታዲያ ወዲያውኑም ሚራንም ጉሩምቧን አነቃት። ሚራም እኔ አላውቅም፣ ምንድን ነው ያልከኝ? ይሄ መድኃኒት እኮ ማስታገሻ ነው የወጋውት እንጂ ምንም አይደለም። ደግሞ እኮ አደንዛዥ ስለሆነ ነው የእንቅልፍም ስለሆነ ነው። በማለትም ነገሩን ለማድበስበስ ብትሞክርም አድናን ግን በፍጹም አላምንሽም፣ ከዚህ በፊት ብዙ ነገር አድርገሽኛል፣ አላምንሽም። ግን ወንድሜን እንዴትና በምን ሁኔታ ነው የወጋሽው? ስለዚህ ከህይወቴ ለቀቅ ማለት አለብሽ። በማለትም ጥሏትም ወጥቷል። ነገር ግን አሁንም ሉሃናና ሚራም እንደተፋጠጡ ናቸው። እንደዚህ ሁኜም እያየሽኝ ለምንድን ነው የምታንገላቱኝ? እኔ እኮ እርጉዝ ነኝ፣ ያውም የአድናን ልጅ። በማለትም ብዙ ነገር እየደለለቻትም ነበር። ነገር ግን ሉሃናም አሁን ላይ እርጉዝ መሆንሽም ምቀኝነት፣ ክፋት፣ አስመሳይነት ነው ሆድሽ ላይ ያለው። ስለዚህ እውነት ልጅማ ቢሆን ሁኔታውንም አረጋግተሽና እንዲሁም ሰከን ረጋ ብለሽ ትኖሪ ነበር። በማለትም ልክ ልኳንም ነገረቻት። ታዲያ ሚራም መለሰችላት፣ ሉሃና ከዚህ ቤት ስትመጭ እኮ እህትሽን ልትፈልጊ እንጂ እኔን ልታንገላችና እንዲሁም በትዳሬ ላይ ጣልቃ እንድትገቢ አይደለም። ስለዚህ አርፈሽ ተቀመጭ፣ ወይም በምትሄጅበት ሰዓትም ራስሽን ጠብቀሽ እንድትኖሪ አስቢበት። በማለትም እያስጠነቀቀቻት ነው። ሉሃናም እያስፈራራሽ ነው ወይስ እያስጠነቀቅሽ? በማለትም ገጥማታለች። ታዲያ በአሁኑ ሰዓትም አድናንን ለመቀማት የማትቆፍሪው ጉድጓድ የለም። አድናን የኔ ባል ነው፣ ነገር ግን ያ ሮቤል ያሽባ ባልሽ እዛ አለልሽ፣ ተዘርግቶልሻል። በማለትም ነገሩን ወደ ሮቤል ታላካለች። ሉሃናም መለሰችላት፣ ከኔ ፊት እኮ አንቺና ሮቤል ነበራችሁ የምትግባቡ፣ በዛውም ከባለ ትዳር ሴት ጋር እየማገጠ። ስለዚህ እኔ የሮቤል ነገር አያገባኝም። በማለትም ትደመድምላታለች። ነገር ግን ሉሃናና ሚራም ፍጥጫቸው እንደቀጠለ ነው። አድናን ግን በጣም ጨንቆታል። ከየትኛው ልሆን? ሮቤል በጣም በጠና ታሟብኛል፣ እንዲሁም ሉሃናንም ማጣት አልፈልግም። በምን አይነት መንገድና በምን አይነት ጊዜ ነው ሚራን የተስተዋወቁበት ጊዜ ጸጸተኝ እያለም እየተጸጸተና እንዲሁም እያለቀሰ ይገኛል። በትንሹ የገለጽኩላችሁ ወደፊት የሚታየውንና የሚፈጠረውን ትዕይንት ነው ማለት ነው። እናም ስለነበረ ቆይታ ከልብ አመሰግናለሁ። በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። በቀጣይ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ። ቻው።